ከየት ቤተ እምነት እንደሆኑ ይንገሩ መምህር። ምክንያቱም ኦርቶዶክስ ነኝ አሁን እንትን ነው ክርስቲያን ነኝ እርምዬ አሁን ላይ ከኦርቶዶክስ ወጥቻለሁ አላስቀምጠኝ ስላሉ አሁን ላይ ኦርቶዶክስ አይደለም ግን ክርስቲያን ነኝ። በየትኛው ዲኖሚኔሽን ውስጥ ነው ያሉት? ምንም በቃ አሁን ክርስቶስን ብቻ ነው ማመን። አሁን እኔ እርምዬ ወንጌልን ነው ማመን እንጂ በየትኛውም ዲኖሚኔሽን ውስጥ አልተያዙም አይደለሁም። ለምን ስድቡም በቃ እንትን አሉኝ በቃ ወጣሁኝ። አሁን ላይ ግን እንደ ክርስቲያን መጽሐፍ ጥያቄ ያላችሁ ሰዎች መምጣት ትችላላችሁ። አዎ ኤርሚዬ ሰላም ብለኝ ሁላችሁም እንዴት አላችሁ? መምህር እንዴት ነው? ምክንያቱም ወላዲተ ቃል ትባላለች የሚል ነው ያመጣው ኤርሚ። በመጀመሪያ ሰላም ለእናንተ ይሁን ቅዱሳን። እኔ ወላዲተ ቃል ትባላለች ብዬ አላምንም። አሁን ላይ ባለኝ ወንጌል መረዳት ከየት ቤተ እምነት እንደሆኑ ይንገሩ መምህር። ምክንያቱም አንዳንድ መጽሐፍቶችን ሳገላብጥ አካላዊ ቃል ሲባል ነው መምህር። እሺ ከየት ቤተ እምነት እንደሆኑ ይናገሩ። ኦርቶዶክስ ነኝ አሁን እንትን ነው ክርስቲያን ነኝ እርምዬ አሁን ላይ ከኦርቶዶክስ ወጥቻለሁ አላስቀምጠኝ ስላሉ አሁን ላይ ኦርቶዶክስ አይደለም ግን ክርስቲያን ነኝ። በየትኛው ዲኖሚኔሽን ውስጥ ነው ያሉት? ምንም በቃ አሁን ክርስቶስን ብቻ ነው ማመን። አሁን እኔ እርምዬ ወንጌልን ነው ማመን እንጂ በየትኛውም ዲኖሚኔሽን ውስጥ አልተያዙም አይደለሁም። ለምን ስድቡም በቃ እንትን አሉኝ በቃ ወጣሁኝ። አሁን ላይ ግን እንደ ክርስቲያን መጽሐፍ ቅዱስን እንዳለ መረዳት ግን ወላዲተ ቃል አትባልም ብዬ ነው ማምን። ማስረጃ ካልከኝ ከሃይማኖት አበው ማምጣት እችላለሁ። ምክንያቱም ቃል አሁን ወላዲተ ቃል ሲባል ማርያም ቃል ማለት አካላዊ ቃል ነው። ምክንያቱም ከድንግል ማህፀን ገና ሳይዋሃድ አካላዊ ቃል ተብሎ ይጠራ ነበረ። ሰረቀ በስጋም ድንግል የሚላል ውዳሴ ማርያም ሰረቀ አለ በመለኮት አትወልደውምና ይላል። ስለዚህ ማርያም መለኮት ብቻውን አልወለደችውም። የአብ ልጅ የማርያም ልጅ አይደለም፣ የማርያም ልጅ የአብ ልጅ አይደለም። በስጋ ግን የማርያም ልጅ ነው። ኦርቶዶክስ ወላዲተ ቃል ብላ የምትለው አባባል ትክክል አይደለም እያሉ ነው። እኔ አሁን ላይ ባለኝ ወንጌል ወላዲተ ቃል አይደለም። ምክንያቱም ወላዲተ ቃል ከተባለ ቃል ብቻውን አልወለደችውማ። ቃል ብቻውን አልወለደችውም። የአብ ልጅ የማርያም ልጅ አይደለም፣ የማርያም ልጅ የአብ ልጅ አይደለም። ሰረቀ በስጋ ብሎ በሚለው ትርጓሜ መሰረት ታዲያ እኮ እዛ ጋር እኮ አብራርተውታል። ሰረቀ በስጋ አለ፣ ሰረቀ በስጋ አለ በመለኮት አትወልደውምና እኮ ታዲያ ትክክል ናቸው ይናገራል። ውዳሴ ማርያም አንድምታው ትክክል እኮ ነው። በስጋ አሁንም በመለኮት አትወልደውም፣ መለኮት አይወለድም፣ በስጋ ግን ወልደዋለች። ስለዚህ ማርያም የወለደችው ማለት ነው ከተባለ አምላክን በስጋ ነው የወለደችው፣ ስጋው ቃልን ነው የወለደችው። ወላዲተ ቃል ከተባለ ቃል ብቻውን አይወለድም መለኮት ስለሆነ። ስለዚህ ምንድነው የምንለው እኛ አምላክን በስጋ ወልዳለች። የአብ ልጅ ግን የድንግል ልጅ አይደለም፣ የድንግል ልጅም የአብ ልጅ አይደለም እኮ። ቤተክርስቲያን እኮ ወላዲተ ቃል ብላ ስትል እኮ በቅድምናው በነበረበት በሱ ወልደዋለች አስገኝተዋለች እያለች አይደለም። ያንን ደግሞ እንዳለች እንዳይደለ በውዳሴ ማርያም ላይ አሁን እርሶ እንዳሉት ሰረቀ በስጋም ድንግል ብሎ በተባለበት ላይ ትርጓሜው ላይ ደግሞ ትክክል አስቀምጠውታል። ስለዚህ እንዴት ቤተክርስቲያኒቱ ትክክል ላትሆን ይችላል? ቤተክርስቲያኑ እኮ አሁን ላይ የተዘበራረቀ አስተምሮ ነው የምታስተምር። ማርያምን ሰው ያለ ኃጢአቱ አይሰረይለትም ብላ የዛሬ 1986 ታቀቡኬ እማሳውያን ነቢያት በሚል መጽሐፍ ላይ ማርያምን ከሰማይ አልመጣችም ሰው ናት የሚል ኃጢአቱም አይሰረይለትም የሚል የድፍረት ትምህርት ስታስተምር የኖረች ቤተክርስቲያን ናት። ዋሸሆይ እንዳልባል ቤተክርስቲያን ነው ሰውየው መጽሐፉ ታቀቡኬ እማሳውያን ነቢያት የሚል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ዳኒ አንዴ ቆይ ይጨርሱ እሳቸው። እሺ ይቀጥሉ መምህር። ባይዞ መምህር ያልኳቸው ራሳቸው መምህር እንደሆነ ታቀቡኬ ሐሳብ እየተዋሸ ነው። እንግዲህ ቤተክርስቲያን ምን ብላ እንደምታምን አንተ ታውቃለህ። ቆይ አንዴ ቆይ ዳኒ እሳቸው አወርደሃለሁ። እንሰጥሃለን ወንድማችን እንዳለ ጠብቃለን። ኤርሚዬ
ቤተክርስቲያኗ ስላልከው ማስረጃም አለኝ እኔ ማርያምን በመለኮት እንደማትወልደው ከሃይማኖት አበው ማስረጃ አመጣለሁ። ነገር ግን ቤተክርስቲያኗ አልከው ቤተክርስቲያኗ ማርያምን ከሰማይ ነው የመጣች ማርያምን ሰው ያለ ኃጢአቱም አይሰረይልትም የሚል መጽሐፉ በእጅ ያለ መጽሐፉን የት ነው የሚገኝ? ታቀቡኬ መሐሰውያን ነቢያት ከሐሰተኞች መምህራን ተጠበቁ በሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ትምህርት ገጽ 30 ላይ እንዲህ የሚል የክህደት ትምህርት አስቀምጣለች ቤተክርስቲያኗ። ጥንተ አብሶ ነበረባት ወይም አለባት የነጻችም ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራይ ኃጢአትም ነው እያለች ትናገራለች። ስለዚህ ቤተክርስቲያኗ እንደፈለገች የምትጽፈው ነገር ስላለ ቤተክርስቲያኗን ለማስረጃ ማምጣት አንዱ በነገረ ክርስቶስ ላይ እኔ ትንሽ አስፈላጊ ነው ብዬ አላምንም። ምክንያቱም ይሄን ትልቅ የሆነ ማርያም ሰው ናት የሚል መንፈስ ቅዱስን የሰደበ ኃጢአቱ አይሰረይትም ብሎ ሲናገር መንፈስ ቅዱስንም እንኳን ተሳደበ ማለት በዛው እንደሄደ ከቀረ እንጂ ከተመለሰ እግዚአብሔር ይቅር ባይ የሚራራ ምሕረቱም እጅግ የበዛ አምላክ ነው ያለን። ነገር ግን ማርያም ከሰማይ ናት ያለ ሰው ናት ብሎ የጻፈ ኃጢአቱ አይሰረይልትም ብላ ታቀቡኬ መሐሰውያን ነቢያት ብላ የጻፈች ቤተክርስቲያን ናት ኤርሚዬና ቤተክርስቲያኗ እንዲህ ነው የምትል ብለክለኝ ቤተክርስቲያኗ ያው የፈለጋትን የምትጨምር ቤተክርስቲያን ናት ኤርሚ። መጽሐፉ ካስፈለገ ገጽ 30 ላይ ታቀቡኬ መሐሰውያን የሚል ነው። ኦኬ እሺ መምህር ልክ ነው። እሺ መጽሐፉን ስለማውቀው ማለት ነው በዚህ ጉዳይ ላይ የተነገረው ማለት ነው። ስለዚህ ወላዲተ ቃል ብሎ የሚለውን እርስዎ አልቀበለውም ነው ብለው የሚሉት? እንደ ወንጌል አማኝ እኮ ኤርሚ ወላዲተ ቃል ማለት ቃል ከድንግል ማርያም ሳይጸነስ ገና አካላዊ ቃል ነው። ቃል በቅድምና ቃል ነው እንጂ አብ አይደለም፣ መንፈስ ቅዱስም አይደለም። አካላዊ እኔነት የሚል ፐርሰን አለው። ስለዚህ ወላዲተ ቃል ወለደችው ማለት ቃልን ብቻውን መለኮት እንዴት ይወልዳል? የአብ ልጅ የማርያም ልጅ አይደለም፣ የማርያም ልጅ የአብ ልጅ አይደለም። ነገር ግን በስጋ የማርያም ልጅ ነው። ክርስቶስ የሚራብ የሚጠማን ስጋ ሩቅ ቢስ የነበረውን ስጋነቱን ሳይለቅ በመለኮትም ሳይዋጥ ሳይረቅም 3 ክንድ ተስንዝር እንደሆነ ያ ፍጡር የሆነ ስጋ መለኮት ገንዘቡ አደረገው ቤተክርስቲያኗ ብላ የምታስተምረው። ስለዚህ በባህሪ ላይ ሁለተኛ በስላሴ ላይ አራተኛ ሳይሆን ለስላሴ ያ ፍጡር የሆነው ስጋ አምላክ ሆነ። ስለዚህ ምን ሆነ? ለስላሴ ቃል ሆነ፣ ለመንፈስ ቅዱስም ቃል ሆነ ብላ ነው የምታስተምር ቤተክርስቲያኗ የምታስተምረው በነገረ ክርስቶስ ላይ ማለት ነው። ለምንድን ነው ኤቪደንስ ማጠይቃቸው? ወዳጄ ይሄ እኮ ቤተክርስቲያኗ ያስወርዱሃል። ከዚህ በኋላ ከከፈትክ ያስወርዱሃል። ይሄ እኮ የቤተክርስቲያኗ ትምህርት እኔ ስህተት አላወራሁም። ሪከርድ የምታደርጉ ካላችሁ ስህተት ካወራሁኝ እኔ ማስረጃ ይክፈቱ ነው ያልኩት። እርሚ ምንድን ነው የምትለኝ? እኮ ሲጨርሱ አልኩ ያው ወረድክ ማለት ነው። በቃ እድልን እንዳትጠቀምበት ሆንክ። ማይክ ስንት ጊዜ ከፈትክ? ወደ 4 ጊዜ ነው 5 ጊዜ ማስጠንቀቂያ ሰጠች እህትዬ ሁሉ ማለት ነው። ስለዚህ ትክክል ናት ያደረገችው፣ አስወረደች፣ ትክክል ናት። እሺ ይጨርሱ መምህር። ስለዚህ የቤተ ክርስቲያኑ አስተምሮ ስለ ስግው ቃልም ስትናገር አካላዊ ቃል ኢየሱስ ክርስቶስ ለምሳሌ እንዲህ ይላል፣ ስልጣን በምድርና በሰማይ ተሰጠኝ ብሎ የሚለው ቃል ለማን ነው የሚናገር? ለኢየሱስ ክርስቶስ ቃል ስጋ ሆነ ሲል ነው። ለመለኮት እኮ በቅድምና ስልጣን ያለው ነው። ነገር ግን ስልጣን በሰማይና በምድር ተሰጠኝ የሚለው የሚሰራው ለቃል ሳይሆን ገንዘቡ ባደረገው ስጋ ነው። ምክንያቱም ለመለኮት ስልጣን አይሰጠውም፣ ጥንትም አምላክ ስለሆነ አካላዊ ቃል ስለነበረ የአካላዊ ቃል ስጋን ሳይወጣው በስጋም ሳይረቅ ያለመለዋወጥ ዘእንበለ ትድረት ብላ ያ የሚራብ የሚጠማ የነበረው ስጋ መለኮት ገንዘቡ ሲያደርገው ያ ስጋ የነበረው አምላክ ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ ብላ ነው የምታስተምር። ነገር ግን ቃልን ወለደችውታል፣ መለኮት አይወለድም። እኛ ስናስተምር ባለን መረዳት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስንባል ሰው ስለሆነ በምራቁ ትፍ አለ፣ አምላክ ስለሆነ ደግሞ ዕውርን አበራ፣ ሰው ስለሆነ በቃና ዘገሊላ ሰርግ ተጠራ፣ አምላክ ስለሆነ ደግሞ ታምራትን አደረገ፣ ሰው ስለሆነ በአልዓዛር ልቅሶ ላይ አለቀሰ፣ አምላክ ስለሆነ አልዓዛርን ከሙታን አስነሳው ነው። አካላዊ ቃልን ግን ወለደችው ብለን ካልን ሊተራሊ ከወሰድነው ይሄ
እንደኔ እንዳለ መረዳት ትክክል አይደለም። ምክንያቱም መለኮት ብቻውን ስለሚወድ። ግን አምላክን በስጋ ወለደችው የሚል ካለ ትክክል ነው ብዬ አምናለሁ። ስህተት ካለ ደግሞ እኔ እታረማለሁ። እሺ መምህርዬ፣ ቤተክርስቲያኒቱ ወላዲተ ቃል ብላ ትላታለች አይደል ማርያምን? ማርያምን ቤተክርስቲያኗ ወላዲተ ቃል ብቻ አይደለም ከሰማይ የመጣች ብላ እንደምታስተምር እኮ አሁን አየሁ። ምን ይሄን ብትለሷ እኔ ጠየቅኩትን ይመልሱልኝ። ወላዲተ ቃል ብላ ትላለች አይደል? ትላለች። ወላዲተ ቃል ነው የሚባል። አሁን በየመድረኩ ወላዲተ ቃል ምናምን ነው የሚባል። ወላዲተ ቃል ብለው ማለታቸው ቤተክርስቲያኒቱ ታዲያ በየመድረኩ ሁሉ እንደዚህ ማለታቸው ስህተት ነው እያሉን ነው። አሁን ወላዲተ ቃል ሲሉ እንደው ቃልን ብቻ ወለደችው ከተባለ እኮ መለኮት ቃል ማለት መለኮት ነው። መለኮት ደግሞ ብቻውን አይወለድም። ስለዚህ ከወንጌል ጋር የሚጣረስ ነው። እንዴት ሆኖ ሊሆን ይችላል? ግን አምላክን በስጋ ወለደችው። እኔ እንዳለ የአብ ልጅ የማርያም ልጅ አይደለም ብዬ ነው የማምን እኔ። ወላዲተ ቃል ብለው ሲሉ በየመድረኩ ምን እያሉ ነው? ያው ትምህርት አለው አይደል? ይተረጉሙታል አይደል መምህራኑ? እንግዲህ ወላዲተ ቃል እንደሚባለው ምንም መተርጎም የሚያስፈልገው ወላዲተ ቃል ማለት ቃልን ወለደችው ነው። እነሱ ቃልን በስጋ ወለደችው የሚል ነገር የለም። እኔም እስካለ መረዳት። ነገር ግን እኛ ደግሞ ምን ሞገታችን ነው? ቃል ብቻውን አይወለድም። ቃልን በስጋ ወለደችው አይሉ? አይ ቃልን በስጋ ነው እኔ እምነቴ። እነሱ አሁን ወላዲተ ቃል ከተባለ እንግዲህ ቃልን ወለደችው ነው የሚባል ሊትራሊ ስንወስደው ቃሉን። ስለዚህ ወላዲተ ቃል ከተባለ ቃል ብቻውን አይወለድም። ግን ቃል ስጋ ሆነ፣ ቃልን በስጋ ወልደዋለች። እነሱም እንደሚሉት ታዲያ መምህር እነሱም እንደሚሉት በመድረኮቻቸው በአውደ ምሕረቱ ላይ ቃልን በስጋ ወልዳለች ነው ብለው የሚሉት? ወላዲተ ቃል ብሎ የሚለውን ቃል ተጠቅመው ቃልን በስጋ ወልደዋለች ነው ብለው የሚሉት? ወይስ ቃልን በቃልነቱ አስገኝተዋለች ነው ብለው የሚሉት? ምክንያቱም ቃል ወለደችው ከተባለ ቃልን ቀድማ እሷ ናት ያመስገኘችው። ተቋርጠው ነበር አልሰማሁትም። ይድገሙት እስቲ። አሁን ቃልን በቃልነቱ አስገኘችው ነው ወይስ ቃልን በስጋ ወለደችው ወላዲተ ቃል ነው የሚተረጉሙት? እንግዲህ ወላዲተ ቃል ሲሉ ሰማለሁ። አሁን ምናልባት ሌሎች እንግዲህ ቃልን በስጋው አስገኘች ተብሎ ሲያስተምሩ ምን ያልሰማው ምናልባት መጻሕፍቶቹ ግን አሁን ላይ እንዳልኩ ሰረቀ በስጋም ድንግል ዘእንበለ ዘራ ብእሲ ሰረቀ አለ በመለኮት አትወልደውምና ይላል ውዳሴ ማርያም አንድምታ ላይ። ስለዚህ ምንድነው እኔ ማርያም ምንድናት ካልከኝ ለኔ እንዳንድ ማርያም ለኔ ቃልን በስጋ ወለደችው እንጂ ቃል አካላዊ ቃልን እሷ አልወለደችውም። ማስረጃም ነው ካልከኝ መለኮት ስለማይወለድ መለኮት በስጋ ግን ወልደዋለች ብዬ አምናለሁኝ እኔ አኮ። ስለዚህ ይሄ ነው ያለ መረጃ። እርምዬ እስቲ ቆይ ጠብቁን። እሺ መምህርዬ ቴንክ ዩ። እህትየው የምትይው አለ ሜርሲ? እኔ መምህር ሲናገሩ የማርያም ልጅ የእግዚአብሔር ልጅ የአብ ልጅ አይደለም፣ የአብ ልጅ የማርያም ልጅ አይደለም ብለው ሲናገሩ ሰምቻቸዋለሁ። እና ምን ማለታቸው ነው? ይሄንን ያብራሩልን መምህር። አዎ የአብ ልጅ የማርያም ልጅ አይደለም ማለት አብ የወለደው ቃልን ስለሆነ እሷ ደግሞ ቃል ብቻውን አልወለደችውም። በስጋ የማርያም ልጅ ነው። መለኮት ብቻውን ግን የማርያም ልጅ አይደለም። እሷ ቃልን ስላልወለደች። ቆይ አንዴ መምህርዬ መልሰው ይደግሙታል። ኤስኤም ከየት ቤተ እምነት ነው? ኤስኤም ኤርሚዬ ሰላም ነው ወይ? ሰላም ለአንተ ይሁን። በጣም ያው ድብቅ ጦር ነኝ ከጀርባ ከኢትዮጵያ አዲስ ኪዳን መጥምቃዊት ቤተክርስቲያን። እሺ እንኳን እንዳላመጣ ጥያቄ ስላለ ነው ወይስ መልስ ስላለ ነው የገባው? አይ እኔ ትክክል ነው የምለው፣ መልስ ነው የምሰጠው እኔ። ኦኬ ወላዲተ ቃል ትባላለች ነው የምትለው? አዎ እኔ አሁን እሳቸውን ከፈቀድክልኝ እንደው አንድ ነገር ብጠይቃቸው ደስ ይለኝ ነበረ። ትጠይቃቸዋለህ? እሺ የእህትየውን ሚዩት አድርገውና ትጠይቃለህ። የእህትየውን መልስ ይመልሱላት መምህር። እሳቸው እንግዲህ መምህር የቅዳሴ መምህር የኦርቶዶክስ ቤተክርስቲያን የቅዳሴ መምህር ናቸው። ይቀጥሉ። አሁን ላይ አላገለግልም ኤርምዬ፣ ወጥቻለሁ። ኦርቶዶክስ ከሚብለውም ዶሚኔሽን ወጥቻለሁ አሁን ላይ። ምክንያቱም እኔ ስደቱን ምኑም ብዙ ነገር ስላደረሱብኝ፣ በተለይ አንተን የቤት መተህ ከተወያየ በኋላ በስራዎቼ ላይ ፈተና ብዙ ስቃይ ነው ያሳለፍኩኝ።
አሁንም ቲክታክ ላይ የከፈቱ ነው የሚሳደቡ። ነገር ግን ማስረጃ ምን ካልኩኝ አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ ሰረቀ በስጋ አለ በመለኮት አትወልደውምና ይልና ሲያመሳከር አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ አካላዊ ቃልም በመለኮቱ አትወልደውም በስጋ ግን ትወልደዋለች። ከየት ነው ያመጣው? ከሃይማኖተ አበው ላይ ነው ያመጣው። ስለዚህ አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ አኮ ወልደ ማርያም የማርያም ልጅ አኮ አትወልደውም በመለኮት በስጋ ግን ትወልደዋለች። የአብ ልጅ የማርያም ልጅ አይደለም። አብ በመለኮቱ ወለደው አካላዊ ቃል አንተም እንደናገርከው ቃሉ ስለሆነ አባት የማይቀርመው ልጅ ልጅ የማይቀርመው አባት። ስለዚህ እሱ የወለደው ማርያም ግን ያንን ቃልን ደግሞ አልወለደችውም በስጋ ግን ወልደዋለች። ማስረጃ ምንድነው? አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ የሚለውን እኔ አይደለሁም ሊቃውንቱም ሰረቀ በስጋ አለ ብለው ከውዳሴ ርም ጋር አገናኝተው ከውዳሴ ማርያም አንድምታ ጋር የሚያመጡት አሁን ያልኩትን ነው። ስለዚህ ከዛ አንፃር መለኮትን ብቻዋን ስላልወለደችው አኮ ወልደ ማርያም በመለኮቱ ይላል። ስለዚህ ደግሞ እሷ መለኮትን ወለደችው ካል ስልጣን በሰማይና በምድር ተሰጠኝ ሲል አምላክ የነበረ እንዴት ስልጣን ተሰጠው? ስለዚህ ስልጣን በሰማይና በምድር ተሰጠኝ አለ። ያ የሚራብ የሚጠማ ሩቅ ቢሲ የነበረ ሰው አምላክ ሆነ የሚለው ለሱ እንጂ የሚያመለክተው ለመለኮት አይደለም። ከዛ አንፃር አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ የሚለውን እንደ ማስረጃ አምጥቻለሁ። ኤርሚዬ እሺ ቴንኪዩ መምህር። እሺ ሀሳብ ስለሆነ እየተንሸራሸረ ያለው በኋላ ላይ እኔ የምናገረው እናገራለሁ። እሺ እህትየው ጥያቄን አልተመለሰልኝም እያለች ነው አይደል? እህትየው አልመለሱልኝም። ሲናገሩ ምን ብለዋል? የማርያም ልጅ የአብ ልጅ አይደለም፣ የአብ ልጅ የማርያም ልጅ አይደለም ብለዋል። እና ኦርቶዶክስ እንዲህ ታስተምራለች ወይ? ማብራሪያውስ ምንድን ነው? እኔ አሁን ኦርቶዶክስን ወክዬ አልመጣሁም። ቅድም ከተረዳሽኝ እንደ ወንጌል ነው እንደ መጽሐፍ ቅዱስ ነው። የአብ ልጅ የማርያም ልጅ አይደለም ያልኩኝ መለኮት ስለሆነ ነው። ስለዚህ ማርያም ደግሞ መለኮትን አልወለደችም። መለኮትን በስጋ ወልደዋለች። በስጋዋ ሆነ ወልደዋለች። በመለኮት ግን አልወለደችውም። በመለኮት አልወለደችውም፣ በስጋ ወልደዋለች። ማስረጃ ምንድነው? አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ ሃይማኖተ አበው የሃይማኖት አባቶች የጥንት የምናምንባቸው የሚናገሩት። ስለዚህ ሰረቀ በስጋ አለ በመለኮት አትወልደውምና በመለኮቱ አልወለደችውም፣ በስጋ ግን ወልደዋለች ለማለት ነው። እናትዬ በስጋ ወልደዋል። በስጋ የአብ ልጅ የማርያም ልጅ ነው። የማርያም ልጅ የአብ ልጅ ነው። በመለኮት ግን አልወለደችውም። እሷ መለኮት ብቻውን አልወለደችውም፣ መለኮት ስለማይወለድ። ስለዚህ ማርያም የወለደችው ሰው ብቻ ነው ማለት ነው። ስግው ቃልን ነው፣ ሰውን ብቻ አልወለደችውም። ስግው ቃልን ይኩነኒ በከመ ትቤለኒ ስትል ቃል ስጋ ሆነ ሲባል ከጭራ በታች አንሶ ቀጥኖ አካላዊ ቃል ሲዋሃድ ያ ምን ሆነ? ስግው ቃል ሆነ። ስጋን ተዋሃደ፣ መለኮት ስጋን ተዋሃደ እንጂ ስጋን ብቻ ወለደች አይደለም የምትለው ብለህ የምታምነው። ማርያም ሩቅ ብእሲን አልወለደችም፣ መለኮት ብቻንም አልወለደችም። አምላክ በስጋን ግን ወልዳለች። ሩቅ ብእሲም ሰውን ብቻም አልወለደችም፣ መለኮትን ብቻም አልወለደችም። ነገር ግን ፍጹም ሰው ፍጹም አምላክ ስግው ቃልን ክርስቶስን ወልዳለች። ግን የአብ ልጅ የማርያም ልጅ በመለኮት አይደለም በስጋ ግን ነው። ማስረጃ ምንድነው ካልሽኝ አኮ ወልደ ማርያም በመለኮቱ አላ በከመስራተ ትስብእቱ ሰረቀ በስጋም ድንግል ሰረቀ አለ በመለኮት አትወልደውምና መለኮትን ብቻዋን ስለማትወልደው። ምክንያቱም መለኮት አይወለድም ረቂቅ ነው፣ በስጋ ግን ወልደዋለች። እሺ አክሰፕተብል። ይሄ የአብ ልጅ የማርያም ልጅ የአብ ልጅ አይደለም ማለትስ ምን ማለት ነው? በመለኮት ነው፣ በመለኮት በስጋ ነው። በመለኮት ነው የማርያምን መለስ የአብ ልጅ የማርያም ልጅ አይደለም የሚለውንስ ምን ማለት ነው? የአብ ልጅ የማርያም ልጅ አይደለም ማለት መለኮት ከአብ የወለደው መለኮትን ብቻ ነው የወጣ አባት የማይቀርመው ልጅ የማይቀርመው አባት እሷ መለኮት ብቻ ነው። በስጋ አብ አልወለደውም። ኦኬ በስጋ አልወለደውም ወይም በስጋ አብ አልወለደውም። በስጋ መወለዱን ልጅ አይለውም ነው አይደለ? በስጋ አብ በስጋ አልወለደውም። በስጋ አልወለደውም። በስጋ አለመወለዱን ልጅ አይለውም።
መለኮት ገንዘቡ አደረገው። መለኮት ገንዘቡ አደረገው። እሺ ይሄን ጥያቄን መልሱልኝ። በስጋ መወለዱን አብ ልጅ አይለውም? አልሰማም። በስጋ መወለዱን አብ ልጅ አይለውም ወይ? እንዴ መለኮት እኮ ገንዘቡ አደረገው። ከሁለት አካል አንድ አካል ኢየሱስ ጥያቄን ብቻ መልሱልኝ። በስጋ መወለዱን አብ ልጅ አይለውም ወይ? የምወደው ልጅ ይህ ነው ሲል አብ ኢየሱስን ሁለቴ አልወለደውም። የምወደው ልጅ ይህ ነው ሲል ሁለቴ አልወለደውም። የምወደው ልጅ ይህ ነው ሲል የት ነበረ እንደዛ ያለው እግዚአብሔር? በጥምቀት ላይ በዮርዳኖስ። ያ ማለት ቃል በስጋ ተገልጦ ነበር አይደል? አዎ የዛን ጊዜ እንዴት ነው ካልሽ በቃል ርዕስ ለስጋ ነው የተነገረው። Okay. It's okay for now. Is it improving? Yeah, it's improving. Okay. All right. Have a good one. Thank you so much. All right. ስለዚህ በእርሱ ደስ የሚለኝ የምወደው ልጄ ሲል ቃል በስጋ በተገለጠ ሰዓት ነው አይደል? ስለዚህ የማርያም ልጅ የአብ ልጅ አይደለም ልንል አንችልማ። ለምን? በስጋ የተገለጠውን ቃል ነው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ያለው። ስለዚህ የማርያም ልጅ የአብ ልጅ አይደለም የሚል ትምህርት በፍጹም ትክክል አይደለም። ባይሆን መጀመሪያ ያብራሩት በመለኮት ወልደዋለች ማርያም እኔ ነኝ የምቆራረጠው ወይስ እሳቸው? ኤርሚዬ ሜርሲ እኔ ልጠይቃቸው እስኪ ፍቀጂልኝ ፕሊዝ። እሰማለሁ ኤርሚ። አንዴ ጨርሼ እሰጥሃለሁ ዳኒ፣ ችግር የለውም። መምህር ኔትወርኮች አይደለም መሰለኝ። አልሰማም። እኛ እንሰማዎታለን መምህር። ሳልኖር አትግደለኝ ብላችሁ ጥሩኛ። አልሰማም። እኔ እሰማለሁ። አልሰማም። መምህር ሲባል ነው የማይሰማዎት? አልሰማም። እኔ እሺ፣ ሳልኖር አሁን ይሰማል? እኔ ይሰማኛል። በቃ ሳልኖር ስንላቸው ይሰማሉ። እሺ፣ ስለዚህ የማርያም ልጅ የአብ ልጅ አይደለም ለሚለው ማስረጃ የለውትም። መለኮትን ስላልወለደችው እሷ በስጋ ነው፣ በመለኮት ግን አልወለደችውም። በስጋ እኔ ስለ ማርያም አይደለም አሁን ጥያቄ። የማርያም ልጅ የአብ ልጅ አይባልም ያሉበትን ነው የምፈልገው እኔ። አሁን እሷ ስጋን ወልዳለች፣ አሚን ቃልን ስጋ ለብሶ እሱ ላይ ጥያቄ የለኝም። የማርያም ልጅ የአብ ልጅ አይባልም ያሉበትን ማስረጃ ስጡኝ። አብ ሁለቴ ወልዷል የሚል ማስረጃ ካለሽ ከዛ በኋላ ወደ ጥያቄው። አብ ሁለቴ ከወለደ ወልድን ከዛ ማስረጃ መጣለሽ ያለው አብ ሁለቴ ይወልዷል የሚል ማስረጃ ከመጽሐፍ ቅዱስ አምጪ አንቺ። የውሎት ሁለቴ ሶስቴ አራቴ የሚል በዚህ አታመልጥም። ሳለው የማርያም ልጅ የአብ ልጅ አይባልም ያልኩበትን ማስረጃ አምጣ። የማርያም ልጅ አንቺ አብ ሁለቴ ይወልደዋል። ስለ ሁለቴ ስለ ሶስቴ ስለ አራቴ መወለድ አልተወራም። የማርያም ልጅ የአብ ልጅ አይባልም ያልክበትን ማስረጃ አምጣ። ስሜታዊ ሳትሆኚ እኔ ስሜታዊ አይደለሁም። አዎ አይደለም። አብ ሁለቴ ወልዷል፣ አብ ሶስቴ ወልዷል ብለህ አትደበቅም። አብ ሁለቴ ወልደዋል ወይ? አብ ሁለቴ ከወለደው ሶስት ልደት አለው ማለት ነው። መጀመሪያ ተወለደ፣ ከማርያም ተወለደ፣ ከዛ ደግሞ በርዝዴይ ምናምን በርዝዴይ አትበል። እኔ ያልኩክ የማርያም ልጅ የአብ ልጅ አይባልም ያልክበትን ማስረጃ አምጣ። ሁለቴ አብ ስለማይወልደው ማስረጃ አምጣ። መጽሐፍ ቅዱሳዊ ማስረጃ አምጣ።
ሁለቴ ወልዷል የሚል ማስረጃ አንቺ አምጪ። ሁለቴ ወልዷል፣ ሶስቴ ወልዷል አላልኩም። አሁን ስለመወለድ ቁጥር አይደለም እያወራን ያለ ነው። ኦኬ የማርያም ልጅ የአብ ልጅ አይባልም ያልክበትን ማስረጃ አምጣ። ለመጨቃጨቅ ብዙም ጊዜ የለኝም እናት። ማስረጃ የአብ ልጅ የማርያም ልጅ አይባልም፣ የማርያም ልጅ የአብ ልጅ አይባልም ብዬ ያልኩሽ በስጋ ነው። በመለኮት ግን ማርያም መለኮትን ስላልወለደችው የአብ ልጅ በደንብ መጀመሪያ አዳምጪ። መለኮትን ስላልወለደችው በስጋ የአብ ልጅ የማርያም ልጅ ነው። በመለኮት ግን የአብ ልጅ የማርያም ልጅ አይደለም፣ የማርያም ልጅም የአብ ልጅ አይደለም። በስጋ ግን ነው ብዬሻለሁ። እዛ ጋር ያለው በስጋ ነው፣ በመለኮት ግን አይደለም። በደንብ አዳምጪ። ነገረ ክርስቶስ ላይ ፎከስ አድርገሽ ኖ አይደለም። ኖ ማርያም ስለወለደችው ወልድን ኦኬ በመለኮት ቅድመ ዓለም አልወለደችውም፣ እስማማለሁ። ነገር ግን ማርያም የወለደችው ቃል ኦኬ ስጋ የለበሰው ቃል የአብ ልጅ አይባልም ያልክበትን ማስረጃ አምጣና ሳየን። በቃ በጣም ጥሩ። ማርያም በመለኮት ነው የወለደችው፣ የአብ ልጅ ሆነ በመለኮት ነው በስጋ ነው? እኔ የጠየኩህን መልስልኝ። በመለኮት ነው በስጋ ነው? ጥያቄን በጥያቄ አትመልስም። ቀጥታ ጥያቄን በጥያቄ አትመልስም። ጥያቄን በጥያቄ አትመልስም። መልስ ስጠኝ። አዳምጪ ልንገርሽ። እንዴ ለምን ትናደጃለሽ? አልተናደድኩም። ስርዓት አዳምጪ እንጂ። አልተናደድኩም። የአብ ልጅ አሁንም ልንገርሽ በደንብ አድርጌ። የአብ ልጅ የማርያም ልጅ አይደለም በመለኮት፣ የማርያም ልጅ የአብ ልጅ አይደለም በመለኮት። በስጋ ግን የአብ ልጅ የማርያም ልጅ ነው፣ የማርያም ልጅ የአብ ልጅ ነው በስጋ። መለኮት ብቻውን እሷ አልወለደችም። አሁንም እየጠየቅኩክ ነው። ኦኬ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ሲናገር፣ ኦኬ ይህ ነው ብሎ ሲናገር በሰውነቱ ብቻ ያለው ጌታ ወይ በአምላክነቱ ብቻ ያለውን ጌታ አይደለም። ኦኬ በቆላሲያስ መልእክት ላይ እንደሚነግረን ኦኬ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል እንደሚል አነጣጥለህ የምታየው አይደለም። በስጋው ተገልጦ በምድር ሲመላለስ ባለበት ነው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙትም ያለው ማለት ነው። ስለዚህ ከዚህ በኋላ እንደዚህ አይነት ፋላ እውነት ነው ማለት ነው። በቃ እነሱ አንተን የሚያስጨንቁን ከሆነ የሆነ የቤተክርስቲያኒቷን ያልሆነ ነገር ታጣምማለህ። አንዳንዴ ኦርቶዶክስ 100% ደግሞ ትክክል አይደለችም ማለት አይደለም። ትክክል በሆነችበት ትክክል ናት። ኦኬ ስለዚህ የማርያም ልጅ የአብ ልጅ አይደለም ለሚለው ማስረጃ የለህም። በቃ ሁለት ያልወለደውም ሶስት ያልወለደውም አራት ያልወለደውም አይባልም። ምክንያቱም እሱ አልጨረስኩም። ምክንያቱም እሱ ሁለት የተወለደ ሶስት የተወለደ አራት የተወለደ አይባልም። የዘላለም አምላክ ነው። ስለዚህ የማርያም ልጅ የአብ ልጅ አይደለም ለሚለው ማስረጃ አልሰጠህንም። እሱ ብቻ ሳይሆን ሜርሲዬ ክርስቶስ ወደዚህ ምድር ስጋ ለብሶ ሲመጣ አምላክነቱን ትቶ ነው እንዴ መጣው? አባባሉ እኮ እንደዛ ነው የሚያስሄደው። አሁን እሱ እንደሚለው ከሆነ ክርስቶስ ስጋ ብቻ ነው እያለ ነው ማለት እኮ ነው አይደለ? እንደዛ አይደለ የሚያስሄደው? አሁን እሱ እንደሚናገረው ከሆነ እሱ እንደሚለው ከሆነ ማለት ነው። አዳምጡ፣ ቆይ አዳምጡ። አናዳምጥም፣ ይሄንን ነፋቂን አናዳምጥም። አይ አለማዳመጥ መብታችሁ ነው። አሁንም ማርያም መለኮትን አልወለደችም። በስጋ የአብ ልጅ የማርያም ልጅ ነው። ማመር ይቅርታ፣ ስንት አካል ነው የሚያምኑት? ኤርሚ ቀጥል አንተ። ዳጊ በእንደዚህ አይነት ዲስሪስፔክት ማውራት አትችልም። ኦኬ አንደኛ ዲስሪስፔክት አላረኩም። መሐመድ ብለህ እኮ ነው የጠራኸው። ኖ መሐመድ ነው ያልከው ኤርሚ። ምናልባት ኖ እንደዛ አይደለም ኤርሚ። ማን ነው መሐመድ ብለህ ያልከው? መሐመድ ነው ያልከው ኤርሚ። መምህር ማለት አልሰማኝም። አዎ መሐመድ እኮ ነው ያልከው፣ አልሰማኝም። ኦኬ አይ እኔ መሐመድ ያለ መስሎኝ ነው እንደዛ። ኧረ አይደለም
መሐመድ ነው እንግዲህ ኢየሱስ ፍጡር ነው ብሎ የሚያምነው መሐመድ ነው። አምላክ አልተወለደም። ዳኒ ቆይ አንዴ ዳኒ ቆይ አንዴ። እሳቸው ግን መምህር ብላችሁ አትጥሩኝ ብለዋል። አትጥሩኝ ብለዋል። ግን የኦርቶዶክስ ቤተክርስቲያን የቅዳሴ መምህር እንደሆኑ እኔ አውቃለሁ። እሳቸውም ሲናገሩ ነበር። ደግሞም ባለሙያ ናቸው። ግን አሁን ወጥቻለሁ በዚህ አትጥሩኝ ብለው ካሉ እንተዋለን ማለት ነው። መምህርም ብለው አትበሉኝ ብለው ካሉ በቃ ሳልኖር ብሎ በሚል ስም እንጠራቸዋለን። አንቱም ብለን መጥራቱንም አልፈልገውም አንተ በሉኝ ብለው ካሉ ለእንደኔ አይነቱ ይቸግራል። ምክንያቱም እሳቸውን ቤት ሄጄ እኔ ብዙ ጊዜ ስነጋገር ነበር። እሳቸውም እዚህ መጥተው ብዙ ስነጋገር ነበር። ግን እዛ የተገፉበት ምክንያት ኤንዌይ እናወራለን። ግን እኔ እሳቸው ያሉት ገብቶኛል። አንድ ጥያቄ ግን አለኝ። በኋላ ላይ ጠይቃቸዋለሁ ወይ ደግሞ ጠይቀዋለሁ። እንግዲህ ይቅርታ ይደረግልኝ አንቱ አንተ ምናምን ነገር ብሎ ከአንቱ ወደ አንተ ለመምጣት በጣም ሊከብደኝ ይችላል። ግን እንደምን ሞክራለሁ ለማለት ነው። እሺ ዳጊ ቆይ ኪያ ምን ነበር ያለችው? ቆይ ዳጊ ዳኒ ምን ነበር ቅድም ደጋግሞ ስለገባ እሱን አልሰጠንም። ዳኒ ከላይ ዳኒ ማይክን እሺ ኤርሚ ሰላም ብያለሁ። መጀመሪያ እስኪ ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት መሆንን ተናገር፣ እዚህ ስለሚሰሙ ሰዎች ማለት ነው። ኦርቶዶክሳዊ ክርስቲያን ነኝ። እንግዲህ በደንብ ነው የምታውቀኝ ኤርሚ። እኔ አንተን አውቃለሁ፣ ግን ከየት እንደሆንክ ለሚሰሙ ተናገር ብዬ ነው። እሺ ቀጥል። እንግዲህ እኚህ አባት ኦርቶዶክስ ነኝ ብሎ አይደለውም ብለዋል። መጀመሪያ ኦርቶዶክስ ነኝ ብሎ ነበር፣ አይደለውም ብለዋል። እንግዲህ ጥሩ ነው። ኦርቶዶክስ አይደሉም። ቤተክርስቲያን እንደዚህ ብላ አታምንም። በቤተክርስቲያን እሳቸው አሁን የሚያስተምሩት ነገር አስተምሮ ምንፍቅና ነው። ምንፍቅና አናቴማ ነው የሚባለው። ምክንያቱም ማርያምን የአምላክ እናት አይደለችም ብሎ የሚያምን ሰው መናፍቅ ተብሎ ነው የሚታመነው በቤተክርስቲያን ማለት ነው። ስለዚህ እኚህ አባት የሚያስተምሩት ምንፍቅና ነው። ማርያምን የአምላክ እናት ናት ስንል እኛ ሞሎክትን አስገኘች እያልን ሳይሆን ከእሷ የተወለደው አምላክ ነው እያልን ነው በቀላሉ ማለት ነው። እንደምናውቀው ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምራችሁ ስታነቡ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ 3 ላይ ሁሉ በእርሱ ሆነ ይላል። ሁሉ በማን ሆነ? በእርሱ በልጁ በኢየሱስ ክርስቶስ ሁሉ ነገር እንደተፈጠረ ይናገራል። ከዛ 14 ላይ ወርዳችሁ ስታነቡ ምን ይላል? ቃል ስጋ ሆነ ይላል። ቃል ስጋ የሆነው ከማን ነው? ከእመቤታችን ከቅድስት ድንግል ማርያም ነው። ከእሷ የተወለደው ማን ነው? ቃል ነው። ስለዚህ ይህንን አለመቀበል ራሱ ምንፍቅና ነው። አባታችን ሜቢ ቅዳሴ ብቻ ከሆነ የሚያውቁት ይማሩ፣ ሄደው መማር ይችላሉ። ቤተክርስቲያን የማትለውን ማታምነውን ነገር አምጥተው እዚህ ከሚያወሩ ቢማሩ አሪፍ ነው ብዬ አምናለሁ። ኮንቨርሴሽን ማድረግ ይቻላል፣ መመለስ ትችላለህ። በቃ ከሷ ከማርያም የተወለደው ማን ነው? አምላክ ነው። ይህንንም ሲያረጋግጥ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው በመልእክቱ ላይ ምንድን ነው ያለው? 9:5 ላይ ከፍታችሁ አንብቡ። ከፍቶ የሚያነብ ሰው ብኖረኝ በጣም አሪፍ ነው ብዬ አምናለሁ። እኔ ከምል ሰው ሁሉም ሰው ቢሰማ ጥሩ ነው ብዬ ስለማምን ማለት ነው። አንብብልኝ ፕሊዝ። ቃል በቃል ክርስቶስን አምላክ ነው ይለዋል ሐዋርያው ቅዱስ ጳውሎስ። ለምንድን ነው እንደ ሐዋርያው ቅዱስ ጳውሎስ ኢየሱስን አምላክ ነው ለማለት የፈሩት? እሳቸው ምን ያስፈራዋል? ክርስቶስ አምላክ ነው። አንድ ቃል ብናገር ደስ ይለኛል፣ ነገሩ ስለተንሸዋረረ። እኔ ማርያም የአምላክ እናት ናት አይደለችም አላልኩኝም። የመጀመሪያ እንደው ሰውን ለመኮነንና ድንጋይ ለማንሳት ስለምንፈጥን እንጂ ማርያም የአምላክ እናት ናት ወይ? በሚገባ የአምላክ እናት ናት። ወናው ተጸንስ ወትወልድ ወልደ ወትሰምዮ ስሙ ውእቱ ወይሰም ወልደ እግዚአብሔር ልዑል ወይቦ እግዚአብሔር አምላክ መንበረ ዳዊት አብሁ ወይ ነግስ ለቤተ ያዕቆብ ለዓለም የአባቱን የዙፋንን ስልጣን ይሰጠዋል እየተባለ አንደኛ አይ ቅዳሴ ካልተማረ ምን ካልተማለ አሁን እንደው እውነት ለመናገር እውቀት ለመለካካት ከሆነ አንድ ነገረ ክርስቶስ አለያም ደግሞ ትሪኒቲ መዝዬ ብናገር አትመልስልኝም። ሰውን ዲስሪስፔክት አታርግ። እኔ ማርያም የአምላክ እናት በቤተክርስቲያን አሁን ማርያም የአምላክ እናት አትባልም የሚለውን ያምጡ ማስረጃ እስኪ። እኔ ማርያም የአምላክ እናት ቃል የተባለው ኢየሱስ ነው አላሉም እኮ እንደዛ እኮ አላሉም እኮ ዳኒ አልኩኝ። እንደዛ አልኩኝ አላሉም እንዴ? እንዴት ነው ኢሳይያስ 50 ስለ እየተናገረ ስለ ከማርያም የተወለደ ቃል አይደል? የቃል እናት አይደለችም ብለዋል። ከማርያም የተወለደው ቃል አይደል?
ቃልን በስጋ ነው የወለደችው። ቃልን በስጋ ነው የወለደችው። ቃል ብቻውን አልወለደችም ነው ያልኩኝ እኔ። የአምላክ እናት አይደለችም፣ አልወጣኝም። ይቅርታ አንዴ እኔ ነው የሚወት ያደረኩት። ዳኒ ስትናገር ይኸውልህ፣ እሱ ከተናገረ ከጨረሰ በኋላ ካዳመጥክ በኋላ ለማውራት ሞክር። እሳቸው እያወሩ አንተ አትክፈት፣ እሳቸውም እንደዚሁ። ስለዚህ በስነ ስርዓት አውሩ ማውራት የምችሉ ከሆነ፣ ካልሆነ ግን መደማመጥ አይኖርም፣ መረባብሽ ነው የሚኖረው። ፕሊዝ በስዬ ቤቱ በኤርሚ እየተመራ ነው መሰለኝ። ፕሊዝ ችግር የለም። እነሱም ናቸው የመሩት። እነሱም ናቸው የመሩት። ሜርሲ እህትየው መሲ ማለት ነው። እንደዚህም ቤካ እዚህ ያሉ ሌሎችም ቢገቡ እነሱም ጭምራቸው የመሩት። ችግር የለውም። ታዲያ አደርብ ነው ያለች ትክክል ናት። ሳልኖር ይቀጥሉ። እሺ አመሰግናለሁ። እኔ በደንብ ይደመጥ። ማርያም የአምላክ እናት አይደለችም አላልኩም እንዴ? የዳነው በማን ነው? ስግው ቃል እኮ ወለደችውም። አኮ ወልደ ማርያም በመለኮቱ አላ በከመ ሥርዓተ ትስብእቱ መለኮትን በቃል የቃል እናት አትባልም። አኮ ወልደ ማርያም በቃል አልወለደችውም፣ በስጋ ግን ወልደዋለች። አምላክን በስጋ ወልደዋለች፣ መለኮት ብቻን ግን አልወለደችውም። ሰረቀ በስጋ አለ በመለኮት አትወልደውምና። እንዴ ከነ ማስረጃው እንዴት ነው እኔ አምላክ አልወለደችም ብዬ ማመን? እኔ አምላክ እንዲህ አይነት ሐሳብ የለኝም እኔ። ነገር ግን መለኮት ብቻውን አልወለደችውም። አብ መለኮትን ብቻ ነው የወለደ፣ ከመለኮት ነው ከእርሱ የወጣ። ስለዚህ ማርያም ደግሞ አምላክን አካላዊ ቃልን በስጋ ይኩነኒ በከመ ትቤለኒ እንዳለች ቃል ስጋ ሆነ። ያንን ፍጹም ሰው ፍጹም አምላክ የሆነውን ክርስቶስን እርሷ ወለደችልን። በእርሱም ደግሞ ደሙ ከኃጢአት ሁሉ ያነጻችኋል የሚል። እኔ ማርያም ሰው ብቻ ወለደች አላልኩም፣ መለኮት ብቻም ወለደች አላልኩም። ማንም ወለደች ትላለህ ካላችሁኝ፣ ስግው ቃል ክርስቶስን ወልዳልናለች። ስግው ቃል ማን ነው? ፍጹም ሰው ፍጹም አምላክ። በቃ አለቀ። ከሁለት አካል አንድ አካል። እናንተ ሁለት ባህሪ ነው የምትሉ፣ ከሁለት ባህሪ አንድ ባህሪ። ባለመለዋወጥ ባለመከፋፈል፣ ስጋ መለኮትን ሳይውጠው መለኮት ስጋን ሳያጠፈው፣ ሳይረቅ ሳይለወጥ፣ ስጋ ስጋነቱን ሳይተው መለኮት ስጋ ገንዘቡ አደረገ። ስለዚህ በስላሴ ላይ አራተኛ በባህሪ ላይ ሁለተኛ ሳይሆን ያ የሚራብ የሚጠማ የነበረ ስጋ ምን ሆነ? አምላክ ሆነ። መለኮትን ወልዳለች ብለን ካልን ግን የሚያመጣውን የስላሴን አስተምህሮ ላሳያችሁ። መለኮትን በስጋ ወልዳለች ካላችሁ ስልጣን በሰማይና በምድር ተሰጠኝ አለ። ይኩነኒ ስትል ነው። ለመለኮት ደግሞ ስልጣን አይሰጥም። ለምን? ጥንት አምላክ ስለነበረ ስልጣን በሰማይና በምድር ተሰጠኝ አለ። በስጋው ለስጋው ነው። እኔ ያለ የመረዳት ይሄ ነው። አይ የክርስትናው ዓለም እንደዚህ አያስተምርም፣ ስተሃል ተማር ከተባልኩ ደግሞ እነ ወንጌላዊ ኤርምያ ያሉ እነ ቤኪም ያሉ ሌሎችም አሉ። የወንጌል ስህተት ሕጸጽ ካለብኝ እኔ እመለሳለሁ። አይ ቲንክ ኔትወርክ ይረብሸዋል ይመስለኛል። ኦኬ እሺ ዳኒ፣ እሺ ቀጥል። አሁን አብራሩት አይደል? በደንብ ሰማቸው። የምትለው ካለ መቀጠል እንችላለን። ያ አይ ቲንክ እያሉ ያሉት ቃል ቢፎሄ ለምሳሌ ከመቤታችን ከመወለዱን በፊት ነበር። ቃልን አስገኘች እያለን አይደለንም። አይ ቲንክ እያሉ ያሉት እንደዛ ነው። እንደዛ ከሆነ ትክክል ነው። እኛም መለኮትን አስገኘች ብለን አናምንም፣ ማርያምን ማለት ነው። ኢየሱስ ክርስቶስ ከመወለዱ በፊት ነበር። ሲያብራሩት ግልጽ ነው። ገብቶኛል። ሲያብራሩት ግልጽ ነው። ኦኬ እኔ ገብቶኛል። እኔ ገና መጀመሪያው ላይ ነው ያለው ገብቶኛል። እሳቸውን ግን የምጠይቀው ሌላ አንድ ጥያቄ አለኝ። እሺ እህትየው አሁን ግልጽ ነው አይደል? አሁን ሲያብራሩት በጣም ግልጽ ነው፣ ግን ቃላቶቻችንን መጠንቀቅ አለብን። ለዛ ነው ያ። እሺ ሌላ የተለየ ሀሳብ ኤስኤም ቅድም ይቅርታ ወንድሜ ዳጊ ይመጣል ወደ አንተ፣ ቤካም ሌሎቻችሁም ማለት ነው። እሺ ኤስኤም ቅድም እሳቸውን የምጠይቀው ጥያቄ አለ ብለህ ስላልክ
ኤስኤም ማይክ ሚዩት ነው እያወራ ከሆነ እሰማለሁ አይደል ወገኖች? አዎ ኤርሚ ትሰማለህ? ኤርሚ። እሺ ኤስኤም የለህም? ቅድም ጥያቄ ላይ ለሳቸው እያልክ ነበረ። የለህም? እሺ በቃ የለም ማለት ነው። እሺ ዳጊ ኤርሚ አሁን እኮ አስተካከሉ። ቅድም ነበረ ጥያቄ ነበረኝ። አሁን እንደዛ ከሆነ ችግር የለም። ግን እኮ ቅድም እንትን አድርገው ነበረ። ምን እንደዛ ነው ጥያቄ። ቅድም እኮ ከማርያም የተወለደው ሰው ብቻ ነው እንደዛ ሲሉ ነበረ። የአብ ልጅ አላሉ። አንተ ምናልባት እናንተ ስትሰሙ የሰማችሁበት ነው እንጂ አላሉ እኮ። የአብ ልጅ ብቻ ነው፣ የማርያም ልጅ ነው እኮ ሲሉ ነበረ ኤርሚ እኮ። ታዲያ አላሉማ። የተፈጠረው የተወለደው ፍጡሩ ብቻ ነው አሉ። እንዲ አላሉ። እንደዛ የአብ ልጅ ነው፣ የማርያም ልጅ ነው ሲሉ እኮ። የማርያም ልጅ ታዲያ አምላክ አይደለም አሉ እንዴ? አምላክን በስጋ ወልደዋለች እያሉ አላሉም። አንዳንዴ ስንሰማ የምንሰማበትን አሰማም ማስተካከል አለብን። ኦኬ ሜቢ ሲሰማ እንትን አድርጌ ከሆነ እንደዛ ነገር አላሉም። በእውነት አላሉም። እኔ በጥንቃቄ ሰምቻቸዋለሁ። እሺ ወንድምነት ቤካዬ እንኳን ደህና መጣህ የምትለው ካለ ቤካ አለህ? ስራ ላይ ነው ማለት ነው። እሺ እህትየው መሲ ወይ ኤርሚ ሰላም ላንቺም የምትይው ካለ መቀጠል ትችያለሽ። እሺ ተባረኩ። ያው ቆይታችኋል መሰለኝ እናንተ ከገባችሁ። አሁን በቅርብ ነው የገባ ነው። ኦኬ እሺ። ያው እኔም ከተጠየቅኩኝ ትባላለች ነው የምለው። ኤርሚዬ ትባላለች። ጌታ ኢየሱስ ክርስቶስን ስለወለደችው ከድንግል ማርያም ስለተወለደ ወላዲተ ቃል ትባላለች ብዬ ነው የማምነው። ምክንያቱም ቃል ስጋ ሆነ ስለሚል ስጋ የሆነው ክርስቶስ ኢየሱስን ስለወለደች ወላዲተ ቃል ትባላለች። እንደ እግዚአብሔር ቃል ስናወራ እንደዛ ነው የሚሆነው። ኤርሚ ኦርቶዶክሳውያን ወላዲተ ቃል ብለው ሲሉ በመለኮትነቱ አስገኝተዋለች፣ ለመለኮቱ ጅማሬ ከሷ ነው እያሉ ነው ወይስ ስግው ቃልን ወልደዋለች ብለው እያሉ ነው ማለት ነው? ስግው ቃልን ወልደዋለች ነው። ስለዚህ ወላዲተ ቃል ብለው ቢሉ ኦርቶዶክሳውያን ምን እያሉ እንደሆነ ይገባናል ማለት ነው አይደል? ትክክል። እኛ ኢየሱስ ጌታ ነው ብለን ስንል ምን እንድያልን እንደሆነ ህሊናቸውን ቢያቅ እኛን እንደሚቃወሙን፣ እኛ ግን እነሱን አንቃወማቸውም። እነሱ በንዴት በጭፍንነት ኢየሱስ ጌታ ነው ብለን ስንል ይቃወሙናል። ኢየሱስ ጌታ ነው ማለት ኢየሱስ አምላክ ነው፣ የሰማይ የምድር ፈጣሪ ነው እያን እየመሰከርን ነው። እነሱ ይቃወሙናል፣ እኛ ግን እነሱ ተቃውመውናልና እኛም ደግሞ እንቃወም ብለን ምንም እንኳን ወላዲተ ቃል ብሎ የሚል ቃል በቃል የተጻፈ የለም አምጡ ምናም ነገር ብለን ባንላቸውም ወላዲተ ቃል እያሉ ሲሉ ግን ምን እያሉ እንደሆነ ይገባኛል። ለእኔም ብቻ ለሁላችሁ ማለት ነው። ወላዲተ አምላክን ብለው ሲሉ ወላዲተ ቃልን ብለው ሲሉ ለቃል አስገኝ ሆና ቅድመ ዓለም ከአብ በተወለደበት ከባህሪው በተወለደበት ልክ እንደዛ እሷ ወልደዋለች፣ ለመለኮትነቱ አስገኝ ሆናለች ማለታቸው ሳይሆን ስጋው ቃልን በስጋ ወልደዋለች ብሎ የሚለውን ታሳቢ እያደረጉ እየተናገሩ እንደሆነ ነው የምንረዳው። ስለዚህ ልክ ናችሁ ማለት ነው። እሳቸውም ልክ ናቸው። አይ ቲንክ ምናልባት አንድ ጥያቄ ግን እሳቸውንም ጠይቀው ጥያቄ አለኝ በኋላ ላይ ማለት ነው። እሺ ብሩኬ ወንድምነት እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ብያለሁ። ኤርሚሻ ደህና ነን። እየሰማህን ነበር ወይስ? አይ ብዙ አልቆየሁም። በጣም ሊጨርሱ አካባቢ ያለውን ማብራሪያ ነው የሰማሁት እንጂ ከዛ በፊት የነበረውን አልሰማሁም። እሺ ስተት ብላ የምትል ማናት? ስተት የምትይው ነይ ጽዮን ነይ ግቢ። ስተት ብለሻል። ነይ ላኪ እስኪ። ግን ሁለቴ ቆም ብለሽ አስቢበት። ስተት ብሎ መጽሐፍ እንደው ምናልባት ገስ እሺ ቆይ አንዴ ወንድማችን እንሰጥሃለን። ኦኬ ጽዮን ነይ ግቢ። ይኸው ልኬልሻለሁ።
እሺ እህትዬው ቴንኪው። ተመልሰሽ ትገቢያለሽ። ቆይ ጽዮን ነይ ግቢ። ኮሜንት ላይ ስህተት ብሎ መጻፍ ቀላል፣ ስትገቢ ግን ሰማይ ምድሩ ሊዞርብሽ እንደሚችል አስበሽ ግቢ። ኦኬ ቴንኪው። በቃ ገስት ላይ ለመግባት ፈልገሽ ነው የጻፍሽው ማለት ነው። አንዳንዴ ይቅርታ አድርጉልኝ፣ አንድ ቢጠይቋችሁ ሁለት ቢጠይቋችሁ አንድ ልትመልሱ የማትችሉ ሰዎች ዝም ብሎ ኮሜንት ላይ መጻፍ ቀላል ነው። እሺ እና ወንድማችን እና ተባረኩ። ኦኬ ኪያ የምትይዋለ አሁን ገባሽ? ቅድም ያሉት መምህር አይ ቲንክ ማን ነው መምህር ናቸው እኮ። ኤርሚ አሁን ገባኝ። ቅድም የእግዚአብሔር ልጅ አይደለም ምናምን እያሉ ለሜርሲ ያሏት ነገር እኔም ግራ ስለገባኝ ነው። አሁን ገብቶኛል። አላሉም እንደዛ የእግዚአብሔር ልጅ አይደለም እኮ በትክክል አልሰማችኋቸውም እዛ ጋ ማለት ነው። አብዛኛዎቻችሁ በትክክል አልሰማችኋቸውም። ምን እንዳሉ በትክክል አልሰማችኋቸውም። አይ ቲንክ በችኮላ ነው የሰማችሁት። ምክንያቱም ራሱ ርዕሱ ሆት ኢሹ ነው። በቃ በጣም ሆት የሆነ ነገር ነው። ከአንዳንዱ ከማርያም ማኳያ አንዳንዱ ከጌታ ማኳያ አስቦ ነው ሊናገር ቢችለው፣ ግን እንደዛ አላሉም። ኤኒዌይ ከተመለሰልሽ መልካም። እሺ ዳጊ ዳጊ ከዛ ወደ ኦኬ ዳጊ ቆይ ሁለተኛ የገባውን ሰው ልስጠውና ከዛ እሰጥሃለሁ። ምንድነው ግርማ ታደሰ። እሺ እንዴት ናችሁ? የክርስቶስ ሰላም ይብዛላችሁ። ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ። እሺ ሰምተህን ነበር ስንነጋገር በጉዳዩ ላይ? አይ አልሰማችሁም። ገና እንደመጣህ ነው የገባኸው? እሺ ማርያም ወላዲተ ቃል ብለህ ትጠራታለህ አይደል? ማርያም ወላዲተ ቃልም ብዬ እጠራታለሁኝ። ወላዲተ አምላክም እማ አምላክም ብዬ እጠራታለሁኝ። ምንድነው እንትኑ ችግሩ ብዬ ልጠይቅህ እፈልጋለሁኝ። እና ደግሞ ሌላው ኢየሱስ ጌታ ነው ስንል ይከፋቸዋል ትላላችሁ እናንተ። አንተ ራስህ ቅድም ኢየሱስ ጌታ ነው ስንል ይከፋቸዋል አልከኛ። ኢየሱስ ክርስቶስ የጌቶች ጌታ ብለን ነው የምናምነው። ጌታ ብቻ ሳይሆን የጌቶች ጌታ የአማልክት አምላክ ብለን ነው የምናምነው እንጂ ጌታ ብቻ ብለን አይደለም። እና አንተ በኦርቶዶክስ ላይ የተነሳበት ጠላትነት ምንድን ነው እንደዚህ የሚያደርግ? አንዲት ርዕስ ይዘህ አሁን መጽሐፍ ቅዱስን ለምሳሌ ከአራቱ ወንጌላውያን ከ66 ውጭ አትቀበልም አንተ እና 66ቱን የሚያገኘው ከኦርቶዶክስ ቤተክርስቲያን እና መሰረት የሌለውን ነገር ትተህ መሰረት ያለውን ነገር ለማፍረስ የምትጥርበት መንገድ በጣም ይገርመኛል። ጥላቻ ለምንድን ነው የዚህን ያህል? እስኪ ያስረዳኝ። ኢየሱስ ጌታ ነው የሚለውንም ከመጽሐፍ አሳየኝ። አንተ አሁን ከመጽሐፍ ስትጠየቁ አትመልሱ ምናምን ስትል ነበር ቅድም ልጅቷንና፣ እስኪ ኢየሱስ ጌታ ነው የሚለው ጥቅስ አሳየኝ አንተ። እሺ ቴንኪው። ነፍስ ይማር ብለናል። እግዚአብሔር መጽናናትን እንዲልክልህ አስባለሁ። የሆነ ያዘንክበት ነገር ስላለ ማለት ነው። አይ በጣም ባለጌ ስለሆንክ ነው። ይኸው በቃ ለዚህ እኮ ነው ነፍስ ይማር። ኢየሱስን እወዳለሁ እያልክ እናቱን እንምጠራ እንዴት? ዲቃላ ኢየሱስ ታመልካለህ እንደ አንተ አይደለም? ዲቃላ ኢየሱስ አለ እንዴ? አየኸው የሚናገረውን ዲቃላ ኢየሱስ ነው ማመልከው እያለ ነው። ይሄ ኦርቶዶክሳዊ ልብ በሉ። እኔ ለጌታዬ እንደዚህ እንኳን ቃል አልናገርም። ዲቃላው አንተው ራስህ ስለሆንክ አንተ የምታመልከው ካለ ትችላለህ። ራሱ ነው የወጣው። ኦኬ ስለዚህ ነፍስ ይማር ብለናል። ወንድም አለ ወይ በጣም ነው ያዘንከው። የመጽናናት አምላክ መጽናናትን ይላክልህ። ምን ይባላል ታዲያ? እንግዲህ አካባቢ ላይ ብንሆን ንፍሮ እዝን ምናምን ነገር ይዘን መጣ ነበር። ለምን የተናደደው ኤርሚ? ምን አውቃለሁ። ኦርቶዶክስን እንትን የሚል ምንም ነገር አልተናገርንም። እንደውም ኦርቶዶክስን የሚደግፍ ነገር ነው እየተናገርን ያለ ነው። እንደውም ቅድም ኤርሚ ምንድን ነው ያለው? እኛ አሁን ለምሳሌ ወላዲተ ቃል ትባላለች ስንል አዎ እንደ እግዚአብሔር ቃል ነው ትባላለች፣ አዎ እንላለን። ኦርቶዶክስ ይህንን ትላለች። ከምን አንጻር ይህን እንደምትል ይገባናል። እኛ ኢየሱስ ጌታ ነው ብለን ስንሰብክላቸው ግን ከምን አንጻር ነው እንኳን ብለውን ስህተት ሆኖ የታያቸው ነገር ከምን አንጻር ነው ብሎ እንኳን አይጠይቁንም። መጥተው ለመሳደብ እና ሌላ ወደ ፖለቲካ ነገር ለመቀየር ነው የሚሄዱት። እናንተን ደግፈን ስናወራም ተሳድባችሁ፣ እንደ እግዚአብሔር ቃል በሳታችሁበት ጉዳይም ስንነግራችሁ ተሳድባችሁ። እንግዲህ እንዴት ነው
ኤርሚ ይሄ ታውቆ ነው መሰለኝ አስቀድመ ነፍሲ ማለት ነው። አዎ አይ እኔ ገባኝ ነፍሲ ማራርኩ። ምክንያቱም ብዙ በሀዘን ላይ ያለ ሰው ይመስላል እንጂ አሁን ምን ያልነው ነገር አለና ነው። ኦኬ እንዳልሽው ነው እህትዬው። እሺ ሌላ ሰው ካለ መግባት ይችላል። ኦኬ ማልቀስ የሚፈልግ ሰው ካለ ይምጣ። ባናስለቅሰው ግን ሲያለቅስ እንሰማዋለን ማለት ነው። እሺ ቴዲ አሁን የገባው እሺ ወጣ። እሺ ዳጊ እሺ የምትለው ካለ የቀደሙ ላይ አቋርጬ ነበር። እሺ ኤርሚ፣ አይ በተለይ በእኛ ዘንድ ብዙዎች አሉ የአምላክነት አትባልም ካለማውቋቸው የተነሳ ሊሆን ይችላል። ብዙዎች የሉም። በምን አወቅ አሉ? አይ ቅድም ራሱ እኮ ሲያወሩ ነበረ ኤርሚ። ቆይ ዳጊ ብዙዎች አሉ ብለህ የምትል በምን አወቀ? ብዙዎች አሉ ብሎ ለማለት ፕሊዝ፣ ብዙዎች አሉ ብሎ ለማለት ጥናት ያስፈልጋል። እሺ እስካሁን ድረስ ገብቶ ከወንጌላውያን አማኞች ከኛ ወገን በዚህ ጉዳይ ላይ ጥያቄ ሆኖብኛል ብሎ ያለ ሰው የለም። ኦኬ የለም። ካለ ይምጣ። ይኸው ቤት የከፈትኩት ማርያም ወላዲታ አምላክ አትባልም፣ ወላዲተ ቃልም አትባልም። ወላዲተ አምላክም ወላዲተ ቃልም ብለው የሚሉት ኦርቶዶክሳውያን የተሳሳቱ ናቸው ብሎ የሚል ሰው ካለ መረጃውን ይዞ መጥቶ ይናገር ማለት ነው። ስለዚህ ብዙዎች አሉ ብለህ ስትል ነው የሉም። እሺ አይ ገጥሞኝም ስለማቅ ነው ኤርሚ። ከዚህ በፊትም አንዳንዶች አሉ፣ ሜይ ቢ ምናልባት አልገጠመም ሊሆን ይችላል፣ ግን አሉ እኮ። ታዲያ ብዙዎች አይደሉም ያሉት። አንዳንድ ሰዎች ሊኖሩ ይችላሉ፣ እንደዚህ አይነት ሰዎች ሊገጥሙ ይችላሉ። አዎ። ስለዚህ ምናልባት እንደዛ አይነት እምነት ያላችሁ ሰዎች ገብታችሁ ከምን አንጻር እያላችሁ እንደሆነ ብታብራሩ መልካም ይመስለኛል። ግን መጽሐፍ ቅዱስ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ነው ያለው ለቅድስት ድንግል ማርያም። ስለዚህ ከእሷ የተወለደው ከዘላለም የነበረው ቃል ነው ሥጋነቱን ከእሷ ያገኘው። ስለዚህ አምላክን ወልዳለች ብዬ አምናለሁ። ኤርሚ ተባረክ። ምናልባት ጥያቄ ያለ ሰው ካለ እንቀበላለን። እሺ ኦኬ። ወንድምነት አይ ቲንክ ቤካ ስራ ላይ ነው ያለው። አለ ብርኬ የምትለው ነገር አለ ምናልባት የሰማው ላይም በዚህ ሀሳብ ላይ ቆይ አንተ እንዳቆየ። እሺ ሌላ ጥያቄ ያለው ሰው አለ? ሌላ ጥያቄ ያለው ሰው አለ? ሌላ ጥያቄ ያለው ሰው ትባላለችም ከተፈቀደ ቆይ አንዴ እሺ ኤርሚ በክርስቶስ እሰጦታለሁ። ቆይ ትባላለችም አትባልም ብሎ የሚል ሰው ካለ በእውቀት የሚናገር ሰው ካለ መምጣት ይችላል። እሺ ኔትወርክ ጥሩ አይደለም። ፈጠነ እንዳሻው ኔትወርክ ጥሩ አይደለም። እሺ ብርሃን እንዴት ነህ? ኦኬ ደግመህ እንዳትልክ ብርሃን። ደግመህ ከላክ ያው ወደ ከርቸሌ መግባት ነው ማለት ነው። ብሎክ ትደረጋለህ። እሺ ቴንኪው ሮያል፣ እንኳን ደህና መጣህ። እንዴት ናችሁ? ሰላም ነው ኤቭሪባዲ? ሰላም ናችሁ? ጌታ ይመስገን። ማለት የምፈልገው በዚህ በርዕሱ ጉዳይ ያው የተቃወመ ሰው አላየውም። ፕሮቴስታንትም የኛም ያው እኛ ነን፣ ያው ሌሎቹም የተቃወሙ አላወቁም። ግን ኤርሚ ከንትን እንዳታው ከመጥፎ ንግግር እንዳትየው እንጂ ሳልኖር አትግደለ የሚለው ፕሮፋይል ምን አጭሶ ነው? አንዳንዴ የሆነ ነገር ስታጨስ ግራ ይገባል። ምን አጭሶ ነው የሚለው መጠየቅ እችላለሁ ወይስ ችግር አለው?
ምን ግራ ምን እሺ አጭሶ ብሎ የሚለውን ኦፌንድ የሚያደርግ ቃል ነው። ባትጠቀመው መልካም ነበር፣ ግን ተጠቀሙ። ምን ስላለሽ ወይ ምን ስላሉ ነው እንደዛ ያልካቸው? አስወጣችሁት ብሎ ካርገው ከሆነ እኔ የለውበትም። ያደረገም ሰው ለምን አደረክ ብዬ አልለው። ይሄ ኦፌንድ ቢያደርግ ቃል ነው።